ወንድ ልጅ በቃ ነገሩን እንደነሱ ማራትም ስላልፈለገ ነገሮች ዝም ብሎ ችላ ብሎ ቢያያቸው የወንድ ልጅ ሪአክት ማድረግ ግን ብዙ ነገር መዘዝ ሁላ ሊያመጣ ይችላል ብዬ ነው ማለት ነው። አሁን 100% ያመጣል ብዬ ነው ማለት ነው። እንደ ኖርማል ትክክል ነው ተብሎ ኮንፈርም ተብሎ እየተወሰደ ነው። ሰው አሁን በዚህ መሃል ደግሞ ምንድን የሚፈጠረው ታናንሾቹ ወይም ደግሞ እንደዚህ ይሄ ነገሩን አርቆ የሚያስቡ ሰዎች እንዳልከው ቅድም ጀስት እዚህ ቤት ሲደለቅ ወይ ሌላ ቤት ሲደለቅ የሰሙትን ወሬ ትዳራቸውና የራሳቸው ሪሌሽንሺፕ ላይ ይዘው ይሄዳሉ። ያ በጣም ሮንግ ነው። አንዳንዴ ደግሞ የሆነ እኔ ከሞትኩኝ ሰርዶ አይቆም የሚባል ነገር አለ። ያ ማለት ምን ማለት ነው? በራስ ሰዓት ተሳስተ በራስ ፍላጎት በራስ አመለካከት አድቫንቴጅ ተወስዶብም ቢሆን መጥፎ ተደርጎም የሆነ ነገር ስትደረግ ዘን ለምትመጣ ከሆነ ያ በጣም የራስህ ድክመት ነው የሚያሳየው እንጂ የተሰጣው ወንዱ ያደገው ሁሉ ወንድ በዛ አይነት ያደገ ማለት አይደለም። እና አሁን የምናየው ስፔሻሊ አሁን የምናየው ያለው ነገር የሆነ ኤጁ ያስታውቃል። እንደዚህ አይነት ነገሮች የሚናገሩት ኤጆቹ ማለት ነው። እኔ አሁን ለምሳሌ ተሙየኔ እናንተ በጣም ነው የምንተዋወቀው። በነገራችን ላይ በጣም በላስት ዊክ ላይ ተገናኝተናል። በአካል እንተዋወቃለን። ከዚህ በፊትም ከ10 ምናምን ዓመት በላይ ነው እናንተ እንተዋወቃለን። I will mention you different way but አሁን አንዳንድ ጊዜ መደፈርን ብለህ ስታወራ ላይክ የመደፈሩን ምክንያቱንና ሶሉሽኑን እየተናገርክ መሆን አለበት። ዝም ብለህ ነገሮችን የናድ ከምትሄድ ላይክ አለ አይደለም እግዚአብሔር አለልኝ ብለህ አስፋልቱን ከመሄድ መኪና መጥቶ ከሚገጭ ዳርዳሩ መሄድ ጥሩ ነው። ከብዙ ነገር መቆጠብ ይቻላል። ሴቶችን እንዴት መዳን እንዳለባቸው እንዲህ ተናግረህ ወይ እንደዚህ በጣም ክፉ ነገር ተናግረህ ወይ እንደዚህ ወንድ ልጅ አያስፈልግሽም ስለ ወንድ ልጅ ደግሞ ትጨነቂያለሽ ወንድ ከሌለ እኮ አንቺ መኖር ትችያለሽ ምናምን በሚባልበት ጊዜ ብዙ ነገር አከደ ስለመደፈር አላወራንም እኛ። እኔ አሁን የገባሁት ቶፒኩን ወድጄው ነው የገባሁት። ስለመደፈር ያወራነው ነገር የለም። ይቅርታ ግን ይቅርታ። አንዴ ሚዩት አድርግና ጥሩ ነው መስማት። እንደዚህ አይነት ነገሮች ሲመጡ አቴንሽን የሚሰጣቸው ነገሮች ይኖር ይሆናል። ገብቶሃል አባሌ? ዝቅ ብለህ ከየት ነው መስራት ያለብን? በወንዶች ብዙ ጊዜ በወንዶች ኢምፓየር ውስጥ ያለ ነው ይባላል። ገብቶሃል አባሌ? ሴቶች እኮ ጎበዞች ሆነው እኮ የራሳቸውን ኢምፓየር መፍጠር ይችላሉ። ገባ? ወንድን ከመምሰል ከመጋፋት ይልቅ አንተም እንዲህ ታደርጋለህ እኔ ማድረግ እችላለሁ፣ አንተ እንደዚህ ትሆናለህ እኔ መሆን እችላለሁ ብለው ከማለት ይልቅ ሴት በሴትነቷ ራሷን ሪስፔክት አድርጋ የራሷን ኢምፓየር ፈጥራ ነገሮችን ቀላል ማድረግ ትችላለች። ግን ከወንድ ልጅ ጋር በሚጋፉበት ጊዜ ወንድ ልጅ እንደዚህ አታክት በሚያደርጉበት ጊዜ ወንድ ልጁ ኢጎ ገና አልታየም ያለው። ብዙ ነገር ማውራት ይችላለን። ስንት ወንድሞቻችን ናቸው ገባህ ባለ ብሩን ከስክሶ አምጥቶ እዚህ ስንት ነገር የሆነ ገብቷል። ስንት ነው በመድኃኒት ስንት ነገር የሆነው ስንት ነገሮች ማንሳት እንችላለን። ግን ያ ነገር አልተነሳም ገና። አንዳንድ ጊዜ የሚሄዱበት ነገር የሄዱበት ያለው አቅጣጫ ከመጠለፉ የተነሳ ሌላ ግቢ ውስጥ ሌላ ሰፈር ውስጥ ሰውን ለማስገባት ወይ የራሳቸው የጠላፊዎች አጀንዳ በስነ ስርዓት ሊካሄድ እንደሆነ ነው የሚያሳየውና ቀጥላለሁ። ሶሪ በጣም እሺ። ጃምቡላ መልስሻለሁ። እኔ እኮ ጃምቡላ አራውራ ከራሴ ጋር አከራከራለሁ። ይሁን በፍቅር የኖርነው ነካክታችሁ እኔንም አጥልታጡ ነው። ዋናውና ይሄን ከማውራቱ በፊት ሐሳቡ ጥላቻ በጅምላ የወንዶች ላይ ጥላቻ፣ ባሎች ላይ፣ አባቶች ላይ፣ ወንድሞች ላይ ጥላቻ እየተነዛ ነው። ሐላል የተወሰኑ ወንድም ይሄን ብዬ ነው የገባሁትና ቀደም ዳይቨርት እንዳይሆን ብዬ ነው መሀል የገባሁት። ይቅርታ ብያለሁ። ኧረ እኔ ለአባቴ ከዛ ነግራለሁ። ስለዚህ አሁን ዋናው ነገር ቅድም ልክ እንዳለው እሱ ሲጀመር ጣፋጭ የምትመስል ነገር ትመጣና ከዛ እየተመዘዘ እየተጎተተ ጭራሽ ወንድ የሚባል ነገር እንዳታይ ተብሎ እየተዘራ ባል ምን ያደርግልሻል? ወንድ ምን ያደርግልሻል? ያለ ወንድ መኖር ትችያለሽ የሚባሉ መፈክሮች እዚህ ምድር ላይ አብረህ እየኖርክ በዚህ ምድር ላይ አብረህ በጋራ እየኖርክ እንዲህ አይነት በጣም ነውር የሆነ አብሮ የማናኑር ነገር ሲዘራ ወንዱ ልጅ ሪያክት የሚያደርገው ትክክል ስለሆነ ሳይሆን ሁሉም እነሱም ሪያክት እኛም ሪያክት የምናደርግ ከሆነ የምንዋደድ ጓደኛሞች እህቶች አሉኝ ሳናስበው በስሜት መጥፎ ነገር ውስጥ እንገባለን። አብረን መኖር እያለብን እንጣላለን። ትክክል አይደለም። ሁሉም ደፋሪ አይደለም፣ ሁሉም በዳይ አይደለም፣ ሁሉም ነውረኛ አይደለም።
ነውረኞችን በግልጽ እንቃወም አሉ ተብለው ቁጥራቸው ወይም ደግሞ እነዚህና እንደዚህ የሚሆኑ እንጂ በጅምላ የሚባለው ነገር ትክክል አይደለም እያወራን ያለው ዘመቻ መቆም አለበት። ሄኖክ ቀጥል። ዳትስ ኦል እንግሊዘኛ ነው። እንግሊዘኛውን ጻፈው ብትለኛውን አላቀውም፣ ግን ዳትስ ኦል ብዬ ነው የምጀምረው እና ኪዳነ ምሕረትን ነው ወንድሜ ነው ወደኋላ ልመልስህ ከይቅርታ ጋር የሆነ ዋልታ ላይ ምናምን አባት ልጁን ደፈረ ምናምን ተብሎ ዘመቻ ነበር። እመብርሃን በምታውቀው ነው ማለት እኔ ወንድም ታግዬ የሆነ ነገር ያገኘው ሰው ነኝ። ላይክ አንድ ወንድ ነው ደፈረ የተባለው ገባ። እንዴት በቃ አንድ ወንድ ምናምን ኧረ በስመ አብ ወወልድ ወመንፈስ ቅዱስ። ኤኒዌይስ እዛ ወደኋላ መመለስ አልፈልግም፣ ግን በጣም መልካም ወንዶች አለን። እኔ ለምሳሌ ለልጄ እሞታለሁ። ሴት ልጅ ነው ያለች። እኛንም አክብሩን። እዛ ጋር ላይ እንደ ቶፒክ ሆኖ እኔ ስላየው ነው እመብርሃን ከሌ ምናምን የለም እኮ እዛ ጋር ግን እንዲህ ጭፍልቅ ተደርጎ እንዲህ ነው እና ፌሚኒስት ምንድን ነው? ፌሚኒስት እኛ እኮ አይመለከተንም። እመቤቴን ሲጀመር አያገባንም፣ አይመለከተንም ሳይሆን አያገባንም። በቃ ያ ቶፒክ ምርጥ አባቶች አሉ፣ መጥፎ አባት ሊኖር ይችላል ምናምን ለልጆቹ። ግን እኛ እመብርሃን ከቀን ጀምሮ ደብሮኛል። ለዛ ነው የገባው። አይቼዋለሁ። ይሄኔ እናወራለን ደግሞ የቀኑንም አይቼዋለሁ። እናወራለን። 6 በሚለው አሪፍ ነው ያለፍሽው እና እሱን እናወራለን። ሄኒላ ቴንኪው። እሺ ልሰሷ ቀጥሽ እንደኔ ታሙ ስሜን ቀይሬ ነው እኔ እየቀያየሽ አወዛገብሽኝ። እሺ አማን ሶሪ ጋይስ ስሜን ቀይሬ ነው። እሺ ሀሳቤ እኔ የምሰጠው ሀሳብ ምንድነው? ትላንትና የሆነ ሰው ቤት ገብተን ወንድ ምን ያደርጋል ባል ምን ያደርጋል ብለው ሲከራከሩ ነበርና አንዳንድ ጊዜ ትንሽ አይ ዶንት ኖ ሚስ አንደርስታንዲንግ ነገር ሳይኖር አይቀርም። ኤኒዌይስ ወደ ፖይንቱ ልምጣና ወንድ ልጅ አጠር አድርገህ ጥያቄውን ጠይቀኝ። ወደ ግራ ወደ ቀኝ እንበል። ጥያቄው ምን መሰለሽ? አብረን እየኖርን ነው። ወንድ ያለ ሴት መኖር አይችልም፣ ሴት ያለ ወንድ መኖር አትችልም። ያን አይደለም ይኖራል ያሉ ሰዎች በራሳቸው ፍልስፍና መኖር ይችላል። ግን አብዛኛው እዚህ ምድር ላይ የሚኖር ሰው ይሄንን ተጋርቶት ከዚህ ውጭ መፍትሄም ምንም ስለሌለው ይኖራል። ገባሽ? እየኖረ ነው፣ ተፈጥሮም ነው። ብዙ ሊያከራክር ምናምን ፈርዘር ሄዶ ሊያስወራ ይችላል። ግን ስትመጪ መጨረሻው ሀሳቡ እንደዛ ነው። ግን አሁን እየተደረገ ያለው ለምሳሌ ዋናው ነገር አንቺ ባሪያ አይደለሽም። አብዛኛው የሚዘራው ነገር ነው የምነግርሽ። ለቤትሽ መስራትሽ፣ ለቤትሽ ኩክ ማድረግሽ፣ ለልጆችሽን መንከባከብሽ ምናምን እንደ ገረድ ተደርጋ ተስሏል፣ እንደ ሰራተኛ። ወንዱ ግን ሀስል የሚያደርገውን የሚሸከመውን እንደዚህ ስቃ የሚበላውን አርሶ የሚያበላው ምናምን ሊስትሮ ምኖ እየተጻፈለት አይደለም። እሱ ግዱ ነው፣ እሷ ግን እንደ ሰራተኛ ተደርጋለች። ሁለቱም ለጋራቸው አብረው ነው የሚፈጉት። አብረው እየሰሩ አብረው ቤት ይገነባሉ፣ አብረው ቤት ይኖራሉ። ያ ነው እንጂ የሚሆነው እሷ ሰራተኛ ነች፣ እሱም ሰራተኛ አይደለም። ብትፋቺ ምግቡን ታበሲዋለሽ፣ ብትፋቺ አልጋሽን ታነጥፊያለሽ፣ ባታገቢም ቤትሽን ታስተካክያለሽ። መቼም ቤቱ እንደተግማማ አይቀርም። ሳታገቢ የምትሰሪውን ነገር ስታገቢ ሰራሽ። ሳያገባም ለመኖር ይፈጋል ወንዱ፣ ሲያገባም ጨምሮ ይፈጋል። ሌላ ታሪክ የለም። ያለውን ነገር አስቀጠልሽ እንጂ አዲስ ነገር አይደለም። ሳትሰሪ አትበይም እዚህ ምድር ላይ ሌባ ብትይ ስራ ነው። አትኝ ለመስረቅም ቴክኒክ እና ታክቲክ ያስፈልጋል። ስለዚህ የሚሰራው ጥላቻ ሴቷ ላይ ስትሰራ እንደ ባሪያ ተደርጋ ትሰራለች። ወንዱ የሚሰራው ግን ግዴታው ነው ይልሻል ወይም ይሉሻል።
አንደኛ ትክክል ያለው ነገር እሱ ነው። እና ሁለተኛው ነገር ደግሞ ወንድ እንዴት ከወንድ ተፈጥረሽ አንቺ የወንድ ፍጥረት ነሽ፣ የወንድ ዘር ፍሬ ነሽ። አንድ እናትና አባት ሳይንስ አለው ዲቴል፣ በዛ ውስጥ የተፈጠርሽ ነሽ። ከወንድ መተሽ የወንድ ፍሬ ሆነሽ ወንድ እንዴት ትጠያለሽ? እኔ ሴትን ብጠላ ከሴት ማህፀን ተፈጥሬ እናት አለ፣ እህት አለ፣ አክስት አለ። እንዴት ነው የሚሆነው? ገብቶሻል? ወንድም አለሽ፣ ወንድ ስጠይ፣ አባትሽ አለ፣ አባት ስጠይ። ስለዚህ ጥላቻ እንጂ አይደለም አይደለም የሚቀባባ ነገር የለው። ሐላል ስትሬት እየነገሩ ነው። ይሄ ትክክል አይደለም ነው እንጂ ጦርነት አይደለም። መቆም አለበት ነው ሐሳብ። እሱ ላይ ሐሳብ ካለሽ እሺ። እዚህ ላይ ሐሳብ ያለኝ ከዚህ በፊትም ብዙ ቤት ገብቼ ስለማወራ ደስ አይላቸውም፣ ግን አንድ ነገር ልናገርና ልውረድ ይመስለኛል። ፌሚኒስት ብለው ያመጡት አይዲዮሎጂ ትንሽ የተለየ ነው። ፌሚኒስት የጀመረው በ1845 ወር በ1850 ምናምን ነው። ያኔ ሲጀምር ፌሚኒስት ለምንድን ነው የጀመረው? ሴቶች ልክ በመጽሐፍ ቅዱስ ወንዶች ይቆጠሩ ነበር ምናምን እንደሚለው ሴቶች ሌጋሊ ቮት ማድረግ አይችሉም ነበር። ከዛ በፊት ቮት እንዲያደርጉ ወደፊት እንዲወጡ በሚል ነገር ኢኳሊቲ በሚለው ነው የተጀመረው ፌሚኒስት አጀማመሩ እንጂ አሁን ግን የኛዎቹ የዚህኛው ጄኔሬሽን ምን አድርገው አመጡ? ወንድ ልጅ ራሱን ቻል፣ ራሱ ሰርቶ ይብላ፣ እኔ ለሱ ሰራተኛ ነኝ ወይ? መጽሐፍ ቅዱስ ሲናገር Jesus is the head of church, husband is the head of the house ይላል አይደለ? husband ሊደር ነው እና ላይክ ባል ሚስትን ይውደድ፣ ሚስት ደግሞ ባልን ታክብር ይላል። ሚስት ሰርቫንት ናት ሲል ታገልግለው ሲል በፍቅር የሆነ ነገር እየሰራች ቤት ውስጥ ትሪት እያደረገች ልጆቿን ማሳደግ፣ ይሄ አገልግሎት ነው። ግን ይሄን ታገልግል የሚለው አዲስ ፌሚኒስቶች ያንን የ1840 ምናምን ሂስትሪ ቀይረው ወደ ምን አመጡ? አልሰራለትም ላይክ እሱ ማን ነው? who is he? ማን ነው ሊደር ያደረገው? ማን ነው the head of the house ያደረገው? he is not the tail. no matter what they need to swallow, we need to swallow the truth according to bible, according to reality. በቃ ወንድ ነው። ግን እዚህ ጋር የሚያመነዝሩ የሚሰርቁ ወይም ሌላ ቦታ ሄደው በጎን የሚወልዱ ወይም ጥፋት የሚያጠፉ ወንዶች የሉም? አሉ። እነሱን ወንዶች አይደለም የሚደፍሩ የሉም? አሉ። እነሱን ሳይሆን ፎከስ ማድረግ ያለብን what about the majority husband? እኔ አባቴ ጥሩ ሰው ነው፣ ወንድሜ ጥሩ ልጅ ነው፣ ባሌ ጥሩ ሰው ነው። እነዚህን ሰዎች ነው ማየው። ገባ? አንድ ሰው ደፈረ ተብሎ ሁሉን ሰው ኢንክሉድ ማድረግ በጣም ከባድ ነው። አንዳንድ መጥፎ ባሎች አሉ፣ አንዳንድ ለሚስት የማይመቹ ሚስት ላይ ሚስት የሚደርቡ ሚስትን የሚበድሉ እነሱ ላይ ብቻ ወይም ፎከስ ያደረጉት ላይ ብቻ ሳይሆን ፎከስ ማድረግ ያለብን ጀነራሊ ምንድን ነው መጽሐፍ ቅዱስም ሲናገር ሰው ብቻውን ይሆን ዘንድ መልካም አይደለም። አንዲት ሴት she may be professor, she may be engineer, she may be a doctor, whomever she, no matter what, she need husband, she need someone. አንለስ መጽሐፍ ቅዱስ አዲስ ኪዳን ላይ ሲናገር ሐዋርያው ጳውሎስ ይላል ቢቻል ከተቻላችሁ ነው if it's possible you can be by yourself without getting married ይላል። it's okay ሴትም ወንድም ሳታገባ መኖር ትችላለህ። ግን ችግሩ ምንድነው? እኔ ባሌ ለኔ ሞገሴ ነው፣ ወንድሜ ነው፣ ጓደኛዬ ነው፣ የልጆቼ አባት ነው፣ በቃ መከበሪያዬ ነው። ገባህ አይደለ? ብቻህን ስትሆን ለብዙ ነገር ትጋለጣለህ። የሆነ በቃ ብዙ አልሄድ ታቁታላችሁ። ባል ሲኖር ግን የሆነ ሰውም ሪስፔክት ያደርጋል፣ አንተም ሪዘርቭድ ትሆናለህ ከሁሉ ነገር እንጂ አሁን ፌሚኒስት ብለው አሁን ከቅርብ ጊዜ የመጣ ነገር እንማራለን፣ ስራ እንይዛለን፣ በቃ ሞርጌጅ መስራት እችላለሁ፣ ቤት ኪራይ መክፈል እችላለሁ፣ ይሄንን ማድረግ እችላለሁ፣ አይ ዶንት ኒድ ኤኒባዲ የሚል መንፈስ ገባ ሰው ውስጥ።